بسم الله الرحمن الرحيم إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر. السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد فزاري رأساتنا إن شاء الله تعالى اعتكاف مالت من مالت اندهونا إنما مارال أترب على ملكو اعتكاف مالت كقوانقو أنزار كشريع أنزار من مالتنو حكم ويم بياني ومن دنو اعتكاف وقتو مچينو لمن يأكل قزيسنو اعتكاف مقامت يميچالو يتسنو اعتكاف مقامت يميچالو اعتكاف من نقامت بس بوتا ويم مسجد مشنو مقبات يالبن اعتكاف سنسراتوች ምንና ምን ናቸው اعتكاف የሚገባ ሰው መጠቀም የሚችላቸው ነገሮች ምንና ምን ናቸው ከኢዕቲካፍ ስፍራስ መውጣት ይቻላል ወይ ሴቶች ኢዕቲካፍ መቀመጥ ይችላሉ ወይ ኢዕቲካፍ ላይ ያለ ሰው ሽቶ መጠቀምና ፀጉር ማበጠር እንዴት ይታያል ኢዕቲካፍ የገባ ሰው ኢዕቲካፉን ማፍረስና ሐሳቡን መቀየር ቢፈልግ ይችላልን ኢዕቲካፍን የሚያበላሹ ነገሮችስ ምንድናቸው በመጨረሻም ኢዕቲካፍ ላይ ያሉ ሰዎች አጠር ያለ ምክርና የነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ምን ይመስል እንደነበረ ለማየት እንሞክራለን። ነስአሉላህ አተውፊቅ ወልኢዓና ወሰዳድ ኢንሁ ዐላ ኩሊ ሸይኢን ቀዲር። ኢዕቲካፍ ብሎ ማለት ከቋንቋ አንፃር لزوم الشيء وحبس النفس عليه ማለት ነው። አንድ ነገር መያዝና እዛው ላይ መጽናት ማለት ነው። ነፍስንም እዛው ላይ ማገድ ማለት ነው። ከሸሪዓ አንፃር ቁርአን ላይ ሐዲስ ላይ ኢዕቲካፍ በሚባልበት ጊዜ አንድ ሸርጡን ያሟላ ሰው ለዒባዳ ብሎ መስጂድ ላይ መቀመጥ ማለት ነው። ሁክሙን በተመለከተ ኢዕቲካፍ በጥቅሉ ሱና ለመሆኑ ዑለሞች በሙሉ ተስማምተዋል። ኢዕቲካፍ ዋጅብ የሚሆነው ነድር በገባ ሰው ላይ ብቻ ነው። እንዲህ ነገር አላህ ካሳካልኝ ኢዕቲካፍ እቀመጣለሁ ብሎ አንድ ሰው ራሱ ላይ ግዴታ ካረገና ከተሳለ ይሄኔ ኢዕቲካፍ መቀመጥ ግለሰቡ ላይ ዋጅብ ሆኖበታል እንላለን። በተረፈ በዚህ መልኩ እንጂ ኢዕቲካፍ ሱና ለመሆኑም ዑለሞች በሙሉ ተስማምተዋል። ይሄንንም ኢብኑል ሙንዚር ረሕመቱላሂ ዐለይሂ ገልጸዋል። ኢዕቲካፍ ሱና መሆኑን ከሚያሳዩ ነገሮች መሃል አንዱ ነቢያችን ዐለይሂ ሰላቱ ወሰላም ኢዕቲካፍ መቀመጣቸው እሳቸው ከሞቱ በኋላም ምስቶቻቸው በዛው መቀጠላቸውና የኢዕቲካፍን ሱና ተግባራዊ ማድረጋቸው አላህ ተባረከ ወተዓላ የሰው ልጆች ቀልብ እንዲስተካከል ብሎ በርካታ ነገሮችን ደንግጓል። ወደ አላህ የምናደርገው ጉዞ ይሳካ ዘንድ ቀልባችን መሰብሰብ መቻል አለበት። ቀልባችን መጥራት መቻል አለበት። ቀልቡ ያልተስተካከለና ቀልቡ ያልጠራ ልቡ ያልተሰበሰበለት ሰው የአኺራ ጉዞ ሊሳካ አይችልም። የሰው ልጆች ቀልብ እንዳይሰበሰብ እንዳይጠራና እንዳይስተካከል ከሚያደርጉ ነገሮች መሃል ደግሞ ምግብና መጠጥ ማብዛት፣ ከሰዎች ጋር መቀላቀል ማብዛት፣ ንግግር ማብዛትና እንቅልፍ ማብዛት ይገኙበታል። አላህ ተባረከ ወተዓላ በረሕመቱ እነዚህ ችግሮችን ለመቅረፍና ቀልባችንን ለመሰብሰብ በአንደኛ ደረጃ ምግብና መጠጥን በማብዛት የሚመጣውን ችግር ለመቅረፍ ጾምን ደንግጎልናል። በጾም ቀልብ ወደ አላህ ይዞራል። ሰዎች ስሜታቸውን መቆጣጠር ይችላሉ። አዱንያዊም አኺራዊም ጥቅሞችን ያገኛሉ። ከሰዎች ጋር መገናኘት በመብዛት ምክንያት ሊመጣ የሚችለውን የቀልብ መድረቅና የቀልብ መበታተንን ኢዕቲካፍ ተቀምጦ ከሰዎች ገለል በማለት ከአዱንያ ራስን በማራቅ ለማስተካከል ይቻል ዘንድ አላህ ኢዕቲካፍን ደንግጓል። ኢዕቲካፍ ላይ ሰዎች ከአዱንያ ወጥተው የአኺራ ጉዳይ ላይ ይገባሉ። ከሰዎች ርቀው ከአላህ ጋር ተባረከ ወተዓላ ይሆናሉ። ሌላ ጊዜ ልባቸው ይጠመድበት የነበረ ነገር ኢዕቲካፍ ላይ ይቀራል። ትክክለኛውን ኢዕቲካፍ ካደረጉ
ሀም ገማቸው ጭንቃቸው ዚክራቸው ሁሉ አኺራና አላህ ይሆናል። ይሄኔም ከሰዎች ይልቅ በአላህ ደስተኛ ይሆናሉ። ከሰዎች የሸሹ ወደ አላህ ይጠጋሉ። በዚህም የአኺራና የቀብርን ብቸኝነት ያስታውሳሉ። ቀብሩ ላይ ማንም እንደሌለው የቅያም ቀን የሰው ልጆች ምንም ሊያደርጉለት እንደማይችሉ በማወቅ ለአኺራው የሚሆንን ስንቅ ይሰንቃል። የኢዕቲካፍ ዋናው ዓላማም ይህ ነው። ከሰዎች ተነጥሎ ከአላህ ጋር መሆን፣ ከሰዎች ተገሎ ዒባዳ ማድረግ፣ ከሰዎች በመራቅና ከዱንያ ወጥቶ ኢዕቲካፍ በመግባትም ቀብርን አኺራን አስታውሶ ስንቅ መሰነቅ። ወሀከዛ ኢዕቲካፍ የገባ ሰው ሌሊቱን በዒባዳ ያሳልፋልና እንቅልፍ በማብዛት ምክንያት የሚመጣው ችግርም ኢዕቲካፍ ገብቶ ሌሊቱን በዒባዳ በማሳለፍ አሊያ እንቅልፍ በመቀነስ ይስተካከላል። ሌላኛው ችግር ንግግር ማብዛት ነው። ኢዕቲካፍ የገባ ሰው ከጌታው እንጂ ከሰው ጋር አያወራም። ያወራም እንደሆነ ቢቀድር الحاجة ነው፣ አስፈላጊ የሆነውን ያክል ብቻ ነውና የሚያወራው። እነዚህ አራቱም ችግሮች በኢዕቲካፍ ይቀረፋሉ። ኢዕቲካፍ መቀመጥ የሚቻለው መቼ ነው የሚለውን ስናይ ነብያችን አለይሂ ሰላቱ ወሰላም ኢዕቲካፍ ይቀመጡ የነበረው የረመዳን የመጨረሻ 10 ቀናቶች ላይ። ኢማሙ አልቡኻሪ እና ኢማም ሙስሊም ባስተላለፉት ሐዲስ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም يعتكف العشر الأواخر من رمضان ተብሏል። ኢብኑ አልቀይም ረሂመሁላህ ተዓላ ዛድ ላይ እንደጠቀሱት 10 الأولም ተቀምጠዋል፣ 10 الأوسطም ተቀምጠዋል። መጨረሻ ላይ ግን 10 الأواخر ነው የተቀመጡት። የሆነ አመት ላይ ደግሞ 10 الأواخر ላይ ኢዕቲካፍ ሳይቀመጡ ቀርተው የሸዋል የመጀመሪያ 10 ቀናቶችን ኢዕቲካፍ ተቀምጠዋል። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ ድሮ በጃሂልያ ዘመን መስጂድ አልሐራም ላይ አንድ ሌሊት ኢዕቲካፍ ለመቀመጥ ተስዬ ነድር ገብቼ ነበረ ብሎ ሲጠይቃቸው ነብዩ አለይሂ ሰላቱ ወሰላም ነድርህን ሙላ ብለውታል። እገሌ በሚባለው ወቅት እገሌ በሚባለው ወር ኢዕቲካፍ ተቀመጥ ብለው አልገደቡም። ከነዚህ አታሮችና ደሊሎች እንደምንረዳው ለኢዕቲካፍ የግድ በዚህ ወቅት እንጂ አይቻልም የሚባልበት ጊዜ የለውም። ረመዳንም ላይ ይሁን ከረመዳን ውጪ ቀንም ላይ ይሁን ሌሊት ላይ ኢዕቲካፍ መቀመጥ ይቻላል። ለምን ያክል ሰዓት ለምን ያክል ቀናት ነው ኢዕቲካፍ መቀመጥ የሚቻለው? ኢዕቲካፍ ለመቀመጥ ጾመኛ መሆንስ ሸርጥ ነው ወይ የሚለውን ስናይ የኢዕቲካፍ ወቅቱ ከፍተኛው ገደብ የለውም። ዝቅተኛው ላይ ኺላፍ አለ። ከፍተኛው ማለት ለአንድ ወር፣ ለሁለት ወር፣ ለሶስት ወር፣ ለአመት የሚባል ነገር የለም። የፈለገውን ያክል ጊዜ ኢዕቲካፍ መቀመጥ ይቻላል። ዝቅተኛውን በተመለከተ ኢዕቲካፍ ለመቀመጥ ጾመኛ መሆን ሸርጥ ነው ያሉ ሰዎች ዝቅተኛው የኢዕቲካፍ ሰዓት 1 ቀን መሆን አለበት ሲሉ፣ ኢዕቲካፍ ለመቀመጥ ጾመኛ መሆን ሸርጥ አይደለም ያሉ ዑለሞች መስጂድ ላይ የተወሰኑ ደቂቃዎችን ማሳለፍ ሁሉ ኢዕቲካፍ ይባላል። ቁጭ ማለት ሁሉ ሸርጥ ላይ ሆን ይችላል። መስጂድ ገብቶ ለተወሰነ ጊዜ መስጂድ ገብቶ ካሳለፉ ኢዕቲካፍ ተገኝቷል አሉ። ለአንድ ሌሊት ብቻ ኢዕቲካፍ መቀመጥ እንደሚቻል የሚያሳይ ሐዲስም አለ። ቡኻሪና ሙስሊም ከአብዱላህ ኢብኑ ዑመር ባስተላለፉት መሰረት አብዱላህ ኢብኑ ዑመር አባቴ ዑመር ነቢይን አለይሂ ሰላቱ ወሰላም በጃሂልያ አንድ ሌሊት መስጂድ አልሐራም ላይ ኢዕቲካፍ ለማድረግ ተስዬ ነበረ ብሎ ሲጠይቅ ነቢዩ አለይሂ ሰላቱ ወሰላም አውፊ ቢነድሪክ ነድርህን ሙላ ብለውታል ብለዋል። አንድ ሌሊት ኢዕቲካፍ መቀመጥ እንደሚቻል ነቢ አለይሂ ሰላቱ ወሰላም ፈቅደዋል፣ አጽድቀዋል። ኢብኑ ሐጀር ረሕመቱላሂ ዐለይህ ከዚህ ሐዲስ እንደምንረዳው ያለ ጾም ኢዕቲካፍ ይቻላል። ያለ ጾም ኢዕቲካፍ ባይቻል ሌሊት ላይ ኢዕቲካፍ በመቀመጥ ነድርህን ሙላ አይሉትም ነበር ነብዩ ለዑመር ብለዋል። وكذلك ابن قدامة رحمة الله عليه ولو كان الصوم شرطا لما صح اعتكاف الليل بلا وقتهم بتملكته كفتኛው ገደብ የለውም። የፈለጉትን ያክል ቀን ኢዕቲካፍ መቀመጥ ይችላሉ፣ ለሳምንታት፣ ለወራት وغير ذلك። ዝቅተኛውን በተመለከተ ከአንድ ቀን ያነሰ የለም ያሉ ዑለሞች አሉ። ከሁለት ቀን ያነሰ ኢዕቲካፍ የለም ያሉ ዑለሞች አሉ። ከ10 ቀን ያነሰ ኢዕቲካፍም የለም ያሉ ዑለሞች አሉ። አቋሎች ብዙ ናቸው። ወደ ማስረጃ ስንመጣ ከሁለት ነገሮች አንፃር
ለአጭር ጊዜ መስጂድ እንኳን ማሳለፍ ኢዕቲካፍ እንደሚባል ማወቅ እንችላለን። አንደኛው አብዱረዛቅ ረሕመቱላሂ ዐለይህ ሙሰነፋቸው ላይ ያዕላ ኢብን አቢ ኡመያ ከሚባለው ሰሓቢ የሚከተለውን ዘግበዋል። ቃል ኢኒ ለአምኩቱ ፊል መስጂድ ሳዓተ ወማ አምኩቱ ኢላ ሊአዕተኪፋ። እኔ መስጂድ ላይ ለተወሰነ ጊዜ ቆያለሁ። መስጂድ ላይ ለተወሰነ ጊዜ የምቆየው ኢዕቲካፍ ፈልጌ እንጂ ለሌላ ነገር አይደለም አሉ። አሳዓ የሚለው አገላለጽ በሰሓቦች ዘመን ከጊዜ የተወሰነ ክፍል ማለት ነው። ባለንበት ዘመን እንደምንጠቀመው ሰዓ ማለት 30 ደቂቃዎች ያሉት ጊዜ ለማለት አይደለም። አጭር ወቅት እንኳን ቢሆን አሳዓ በመባል ይታወቃል። ይህ አንደኛው ምክንያት ሲሆን ወይም ደሊል ሲሆን፣ ሌላኛው ምክንያት በኢዕቲካፍ ዙሪያ የመጡ ሐዲሶችም ይሁን የቁርአን ደሊሎች በጊዜ አልተገደቡም። ዝቅተኛው ወቅት ይህ ነው አላሉ። ቁርአን ላይ ወአሂድና ኢላ ኢብራሂም ወኢስማዒል አን ጠሂራ በይቲየ ሊጣኢፊን ወልዓኪፊን ብሏል አላህ ተባረከ ወተዓላ። ኢዕቲካፍ ለሚቀመጡ፣ ጠዋፍ ለሚያደርጉ፣ ሩኩዕና ስጁድ ለሚያደርጉ ሰዎች ቤቴን አጥሩ ብሎ አላህ ተባረከ ወተዓላ ኢብራሂምና ኢስማዒልን አዟል። የኢዕቲካፍ መጠኑ ምን እንደሆነ እዚህ ጋር ገደብ አልተቀመጠለትም። ወሀከዛ ወላ ቱባሽሩሁነ ወአንቱም ዓኪፉነ ፊል መሳጅድ የሚለው አንቀጽ ላይም ሙጥለቅን የተደረገው የተወሰነ ጊዜ መስጂድ ላይ መቆየት ኢዕቲካፍ ሊባል ይችላል። በዚህ መሰረት ኢዕቲካፍ ለተወሰኑ ደቂቃዎች ሁሉ ቢሆን ይቻላል ማለት ነው። ኢዕቲካፍ ላይ ባሳለፉት ጊዜ ልክ አጅር ይገኛል ማለት ነው። አንዳንድ ዑለሞች ኢዕቲካፍ ለመቀመጥ ጾመኛ መሆን ሸርጥ ነው ብለዋል። የኢዕቲካፍ ዓላማው ሁሉ ሙሉ በሙሉ የሚሳካው ጾመኛ ሆነው ኢዕቲካፍ ሲቀመጡ ነው ብለዋል። ወለም ينقل عن النبي صلى الله عليه وسلم أنه اعتكف مفطرا قط ሁሉ ብለዋል። ነብዩ አለይሂ ሰላቱ ወሰላም ጾመኛ ሳይሆኑ ኢዕቲካፍ ተቀምጠው አያቆምም ብለዋል። ከዚህ ሁሉ አልፎ እናታችን አይሻ ወላ ኢዕቲካፈ ኢላ ቢሰውም ብላለች አሉ። ከዚህ በመነሳትም ራጂሑና የተሻለው ከደጋግ ቀደምቶች አብዛኞቹ የመረጡትም ኢዕቲካፍ ለመቀመጥ ጾመኛ መሆን ሸርጥ ነው። ኢብኑ ተይሚያም ረሕመቱላሂ ዐለይህ የመረጡት ይሄን ነው ብለዋል። አልኢማም ኢብኑል ቀይም አልጀውዚያ ረሕመቱላሂ ዐለይህ። ሆኖም ጾመኛ ሆኖ መቀመጥ የቻለ ሰው ኢዕቲካፍ ኸይር ነው አልሐምዱሊላህ። ያለ ጾም ኢዕቲካፍ መቀመጥ የፈለገ ሰው ቢቀመጥ ችግር የለውም። በርካታ ዑለሞች ኢዕቲካፍ ለመቀመጥ ጾመኛ መሆን ሸርጥ አይደለም ብለዋል። ከረመዳን ውጪ ባሉ ቀኖች ያለ ጾም ኢዕቲካፍ ቢቀመጡ ይቻላል። ረመዳን ላይ ቀን ላይ ያልተመቸው ሰው ምሽቱን ኢዕቲካፍ መቀመጥ ይችላል። አንድ ሌሊት ኢዕቲካፍ እቀመጣለሁ ብሎ የነየተ ሰው ፀሐይ ልትጠልቅ ስትል ገብቶ የሚቀጥለው ቀን ጎህ ስትቀድ ከኢዕቲካፉ መውጣት ይችላል። ሌሊት ላይ ተቀምጧል እንላለን። ቀን ሙሉ እቀመጣለሁ ያለ ሰውም ጎህ ሊቀድ አካባቢ ገብቶ ፀሐይ እንደጠለቀች መውጣት ይችላል። ኢዕቲካፍ የት ነው መቀመጥ የሚቻለው የሚለውን ስናይ ኢዕቲካፍ መስጂድ ላይ ነው መቀመጥ የሚቻለው። አላህ ተባረከ ወተዓላ ወላ ቱባሽሩሁነ ወአንቱም ዓኪፉነ ፊል መሳጅድ ብሏል። ኢዕቲካፍ የሚደረገው መስጂድ እንደሆነ የሚያሳይ ቃል ነው። መስጂድ በምንቀመጥበት ጊዜ ወንዶች ጀማዓ የሚሰገድበት መስጂድ ላይ መቀመጥ አለባቸው። ጀማዓ የሌለበት መስጂድ ላይ ለወንዶች ኢዕቲካፍ መቀመጥ አይቻልም። ምክንያቱም ወይም ጀማዓ እንዲተው ሰበብ ሊሆን ይችላል፣ ወይም ደግሞ በተደጋጋሚ እንዲወጡ ሰበብ ሊሆን ይችላል። በተደጋጋሚ መውጣቱ ከኢዕቲካፍ ጋር ይጻረራል። ኢዕቲካፍ ማለት በዋነኝነት ለዒባዳ ብሎ አንድ ቦታ ላይ መጽናት ማለት ነው። በተደጋጋሚ የወጡ እንደሆነ ከኢዕቲካፍ ዓላማ ጋር ይጋጫል። አሊያ ደግሞ ጀማዓን ለመተው ሰበብ ይሆናል። ጀማዓ ደግሞ ወንዶች ላይ ዋጅብና ግዴታ ነው። ጀማዓን የተወሰው ወንጀለኛ ይሆናል። በመሆኑም ኢዕቲካፍ ማንኛውም ጀማዓ የሚሰገድበት መስጂድ ላይ መቀመጥ ይቻላል። ጁሙዓ የሚሰገድበት መሆኑ ሸርጥ ነው አይደለም። አንዳንድ ዑለሞች ጁሙዓም ጭምር የሚሰገድበት መሆን አለበት ብለው እንደ መስፈርት አስቀምጠዋል። ላኪን ራጂሑ ጁሙዓ የሚሰገድበት ቢሆን ይመረጣል። ጁሙዓ የማይሰገድበት እንኳ ቢሆን 5 ወቅት ሶላት ጀማዓ የሚሰገድበት ከሆነ ኢዕቲካፍ እዛ ላይ መቀመጥ ይቻላል። ጁሙዓ በሳምንት አንድ ቀን የሚገኝ ከመሆኑ አንፃር በሳምንት አንዴ ለጁሙዓ ቢወጡ ችግር የለውም። ጁሙዓ መስገድ የሚቻልበት መስጂድን ካገኘን ግን እዛ ላይ መቀመጡ የተሻለ ነው።
መስጂድ አልሐራም፣ መስጂድ አልአቅሷና መስጂድ ነቢ ውስጥ እንጂ መቀመጥ አይቻልም ያሉ ዑለሞች አሉ። ራጂሑ ከነዚህ መስጂዶች ውጭም ቢሆን መቀመጥ ይቻላል። እነዚህ መስጂዶች ላይ ኢዕቲካፍ መቀመጥ የቻለ ሰው እነሱ ላይ ቢቀመጥ ይመረጣል። እነዚህ መስጂዶች ላይ የሚደረግ ዒባዳ የሚሰገድ ሶላት ልዩ አጅር እንዳለው ስለተነገረ ማለት ነው። እዛ መድረስ ያልቻለ ሰው ባለበት አካባቢ ላይ ባለ ጀማዓ በሚሰገድበት መስጂድ ኢዕቲካፍ መቀመጥ ይችላል። ሴት ልጅ ቤተኛውን መስጂድ ላይ ኢዕቲካፍ መቀመጥ ትችላለች። የግድ ጀማዓ ያለበት አይባልም። ለሴት መስጂድ ተብሎ ለዒባዳ የተገነባ ቦታ ላይ ኢዕቲካፍ መቀመጥ ትችላለች። የግል ቤት ውስጥ ግን ኢዕቲካፍ መቀመጥ አይቻልም። ምክንያቱም አላህ ወአንቱም ዓኪፉነ ፊል መሳጅድ ብሏል። መሳጅድ ማለት ደግሞ ለዒባዳ የተገነባ ቦታ ማለት ነው። መኖሪያ ቤት ላይ መስገጃ ስፍራ ተመድቦ እዛ ላይ ኢዕቲካፍ መቀመጥ ይቻላል የሚሉ አንዳንድ ሰዎች አሉ። ስህተት ነው። ኢዕቲካፍ መስጂድ ላይ ብቻ ነው የሚሆነው። ሴት ልጅ ከሆነች ጁሙዓ ያለበት አይባልም። ሴት ልጅ ላይ ጀማዓ ስለማይወጅብ ማለት ነው። ወደ ኢዕቲካፋችን ቦታ መቼ ነው መግባት ያለብን የሚለውን ስናይ ኢማም አልቡኻሪ ሶሒሓቸው ላይ በዘገቡት ሐዲስ ከእናታችን አይሻ ረዲየላሁ ዐንሃ እንደተላለፈው ካነ ነቢዩ ሰለላሁ ዐለይሂ ወሰለም ያዕተኪፉ ፊል ዐሽሪ አልአዋኺር ሚን ረመዳን ፈኩንቱ አድሪቡ ለሁ ኺባአን ፈዩሰሊ ሱብሐ ሱመ የድኹሉሁ ብላለች ረዲየላሁ ዐንሃ ወአርዳሃ። ነቢዩ ዐለይሂ ሰላቱ ወሰላም ከረመዳን የመጨረሻ 10 ቀኖችን ኢዕቲካፍ ይቀመጡ ነበረ አኺር ሐያታቸው ላይ። እኔም መስጂድ ውስጥ ኸይማ ነገር ድንኳን ነገር የሚያርፉበትን አመቻችላቸው ነበረ። ሱብሒ ሰግደው እዛ ውስጥ ይገቡ ነበር ብላለች። ይህ በቀን ቆጥሮ 10ሩን ቀን ኢዕቲካፍ መቀመጥ ለሚፈልግ ሰው ነው። ሌሊቱንም ጭምር ቆጥሮ 10ሩን ቀን መቀመጥ የፈለገ ሰው 20ኛው ቀን ምሽት ላይ ገብቶ ማደር ይጠበቅበታል። ለዚህ ሐዲስ ሌላ ተፍሲርም አለው። መስጂድ ውስጥ ከመሆናቸው ጋር ከሰዎች ነጠል ብለው ሊቀመጡበት የተዘጋጀው ኸይማ ውስጥ ንጋት ላይ ገቡ የተባለው እንጂ ሌሊቱንም እዛው አሳልፈዋል ተብሎም ተፈስሯል። 20ኛው ቀን ሌሊት ላይ ጀምሮ እዛ ማደሩ የተሻለ ነው። ኢዕቲካፍ መቼ ነው የሚወጣው የሚለውን ስናይ አቡ ሰዒድ አልኹድሪ ረዲየላሁ ዐንሁ ወአርዳህ ባስተላለፉት ሐዲስ ከነቢ ጋር አለይሂ ሰላቱ ወሰላም የመሃለኛውን የረመዳን 10 ቀኖችን ኢዕቲካፍ ተቀመጠን። 20ኛው ቀን ንጋት ላይ ለመውጣት ዕቃችንን ስንሰበስብ ነቢዩ አለይሂ ሰላቱ ወሰላም ከኔ ጋር ኢዕቲካፍ ተቀምጦ የነበረ ሰው ቀጣዩን 10ም ይቀመጥ ለይለቱል ቀድር የሚሆንበት ቀን ላይ ጭቃ ላይ ሱጁድ ሳደርግ አላህ አሳይቶኛል ብለው ተመልሰን ኢዕቲካፍ እንድንቀመጥ አደረጉና። ከዚህ ሐዲስም 10 ቀኖች እንዳለቁ ከኢዕቲካፍ መውጣታቸውን እንረዳለን። የሌሊቱን 10 ቀን ቆጥሮ ኢዕቲካፍ መቀመጥ የፈለገ ሰው መቀመጥ የምንፈልገው 10 የመጀመሪያው ቀን ፀሐይ ከመጥለቋ በፊት መስጂድ ገብቶ የ10ሩ ቀን የመጨረሻው ሌሊት አልቆ ጎህ ሲቀድ መውጣት እንደሚቻል፣ የቀኑን ክፍለ ጊዜ ቆጥሮ 10 ቀን መቀመጥ የፈለገ ሰው ደግሞ መቀመጥ የሚፈልገው የ10ሩ ቀን የመጀመሪያው ዕለት ጎህ ሲቀድ ገብቶ ከ10ሩ ቀን የመጨረሻው ዕለት ፀሐዩ ሲጠልቅ መውጣት ይችላል። ቀንና ሌሊቱን ሁሉንም 24ቱንም ሰዓት ኢዕቲካፍ መቀመጥ የነየተ ሰው የ20ኛው ቀን ሌሊቱ ሲጀምር ፀሐዩ ሲጠልቅ ገብቶ 10ኛው ቀን ተጠናቆ ሌሊቱ ነግቶ ጎህ ሲቀድ መውጣት ይችላል። ባጭሩ ኢዕቲካፍ 20ኛው ሌሊት ላይ ገብቶ ዒድ ነገ ነው ተብሎ ሲታወጅ መውጣት ይቻላል። አንዳንድ ዑለሞች ዒድ ነገ ነው ተብሎም እዛው አድሮ ለዒድ የዒድ ቀን ጠዋት መውጣት ይሻላል ያሉ ዑለሞች አሉ። የዒዱ ቀን ነገ ነው ተብሎ ከታወጀበት ሰዓት ጀምሮ ከመግሪብ በኋላ መውጣት ይቻላል። በመሰረቱ ይህ ሌሊት የሸዋል ሌሊት ከመሆኑ አንፃር ማለት ነው። የተወሰኑ የኢዕቲካፍ አዳቦችን በምናይበት ጊዜ ኢዕቲካፍ የተቀመጠ ሰው ሙሉ በሙሉ ሰዓቱን በመልካም ስራ ማሳለፍ ይገባዋል። የማይመለከተውን ወሬ ከማውራት ኢዕቲካፍ ላይ ካለ ሰው ማይጠበቅን ስራ ከመስራት ሊጠነቀቅ ይገባዋል። ክርክርን፣ ጭቅጭቅን፣ መጥፎ ቃል መናገርን ሙሉ በሙሉ ሊርቅ ይገባል። ይህ ኢዕቲካፍ ላይም ሆነው ከኢዕቲካፍ ውጪ የተጠላ ተግባር ነው። ኢዕቲካፍ ላይ ደግሞ ይበልጥ እንዲህ አይነት ተግባርን መጠንቀቅ ይጠበቅብናል። ኢዕቲካፍ የገባ ነው አኺራ ላይ የሚጠቅመንን ስራ ይዘን ልንወጣ ነውና የገባን። ኢዕቲካፍ ላይ ሆኖ ትርፍ ቃል መናገር፣ ሰዎችን መሳደብ፣ ማይመለከተንን ነገር ማውራትና ማይመለከተን ነገር ውስጥ መግባት፣ ጊዜያችንን ከሰዎች ጋር ቂለ ወቃል ያበዛን ማቃጠል፣ በዘመኑ እንደሚታየው ሞባይልና ተንቀሳቃሽ ኮምፒውተሮችን ይዞ ገብቶ ጊዜን በዛ ላይ ማቃጠል፣
ከሰዎች ጋር በአካል ብንለይም ዓለም ላይ ካሉ ሰዎች እየተጻጻፉ ጊዜን ማሳለፍ ይህ ከኢዕቲካፍ ጋር የማይሄድ ተግባር ነው። ኢዕቲካፍ የሚገባ ሰው በአካሉ ከሰዎች እንደተቋረጠውና እንደራቀው ሁሉ በሐሳቡም ጭምር ከሰዎች መራቅ አለበት። ፊቱን ወደ አላህ ማዞር አለበት። እንደዚሁ ደግሞ ኢዕቲካፍ የሚቀመጥ ሰው ሊጠብቃቸው ከሚገቡ አደቦች ሌላኛው ሰጋጆችን አዳ ሊያደርግ አይገባም። የተለያዩ ዕቃዎችን ጭነው ገብተው የሚሰግዱ ሰዎችን የሚያስቸግሩ ብዙ ሙዕተኪፎች አሉ። ብርድ ልብሳቸውን ሶፍ ላይ አንጥፈው ሰውን የሚያስቸግሩ ሰዎች አሉ። በየትኛውም መልኩ የአላህ ቤት ላይ የሚሰግዱ ዒባዳ የሚያደርጉ ሰዎችን አዳ ከማድረግ ከማስቸገር መጠንቀቅ ይጠበቅበታል። ኢዕቲካፍ ላይ ያለ ሰው ዋናውና ትልቁ የኢዕቲካፍ ዓላማ ሙሉ ጊዜን ለዒባዳ መስጠት ነውና ከዚህ ሊጻረሩ የሚችሉ ነገሮችን በሙሉ መጠንቀቅ ሲጠበቅብን የሚገባን ሲሆን ሌሎችም ለዚሁ ዓላማ መተው ዓላማው እንዳይሳካ የሚያደርግን አካሄድ ከመሄድ መጠንቀቅ ይኖርብናል። ለራሱ ስራ የፈታ ሰው ለረጅም ሰዓት ስልክ ያወራ አጠገቡ ያለን ሰው ዱዓ ዚክር እንዳያደርግ ሲረብሽ ይታያል። እንደዚሁ ደግሞ ቀኑን ሙሉ ተኝተው የዋሉ ከዙሪያቸው ያሉ ሰዎች ገፍላ እንዲይዛቸው የሚያደርጉ ሰዎች አሉ። ሌሎች ደግሞ ሁለት ሶስት የሆኑ ተሰብስበው ያወሩ መስጂዱን የኢዕቲካፉን ስፍራ የሚረብሹ ሰዎች አሉ። በየትኛውም መልኩ ኢዕቲካፍ ላይ ያሉ ሰዎችን አዳ ማድረግ ተገቢ አይደለም። ከምንፈልገው ተጨማሪ የሆነ ቦታ መያዝና መስጂዱን ማጣበብም ተገቢ አይደለም። እንደዚሁ ደግሞ ኢዕቲካፍ ተቀምጠን ሳለ ሰዎች ከተለያየ ቦታ እየመጡ እንዲዘይሩንና ጊዜያችንን እንዲያቃጥሉ ማድረግም ተገቢ አይደለም። ኢዕቲካፍ ገብተው ሳለ በተደጋጋሚ ከመስጂድ የወጡ ግቢ ላይ የሚቀመጡ ውጭ ላይ ሆነው ያወሩ የሚቆዩ ሰዎች አሉ። አልፎ ሁሉ የሀገራችን አንዳንድ ግቢ ያላቸው መስጂዶች ላይ ከህፃናት ጋር ኳስ የሚጫወቱ ሁሉ አሉ። ፈላህ ሙስተዓን። ይህ አየር ለመቀየር ኢዕቲካፍ መግባት ካልሆነ በስተቀር ዒባዳ ሊባል አይችልም። እያንዳንዱን ያለውን ደቂቃ ያለውን ሰዓት በኸይር ስራ ልናሳልፍ ይገባናል። ከደከመን በሐላል መንገድ ብናርፍ ጋደም ብንል ምንም ችግር አይኖረውም። 10 ቀናት ሊደክመንም አይገባም። ማረፍ ስንፈልግም የዒባዳውን አይነት የቀያየረን ልናርፍ ይገባናል። ሶላት እየሰገደን እንቆያለን፣ ሲደክመን ወደ ቁርአን እንዞራለን፣ ሲደክመን ወደ ዚክር እንዞራለን። የተለያዩ ዒባዳ አይነቶች አሉ። ኢዕቲካፍ አንዱ ዓላማ ለይለቱል ቀድርን መፈለግ ነው። ለይለቱል ቀድርን ለመፈለግ 10 ቀን ያንሳታል። በል ወሩን ሙሉ አመቱን ሙሉ በል ህይወትህም ሙሉ ለይለቱል ቀድርን ስትፈልግ ብትኖር አይበዛባትም ብለዋል ኢማም ኢብኑል ጀውዚ ረህመቱላሂ ዐለይህ። ምክንያቱም በአንድ ለይለቱል ቀድር አላህ የወፈቀው ሰው የ83 ዓመት ዒባዳ ስለሚሸምት ማለት ነው። ቀኑ ላይ በዒባዳ የዋለ ሰው ማታውንም አላህ ተባረከ ወተዓላ ዒባዳ ያገረለታል። ቀን ላይ ሐሳቡ ተበታትኖ የተለያየ ነገር ሲያስብ የተለያዩ ቀልብ የሚያደርጉ ነገሮችን ሲያይና ሲያደርግ የቆየ ሰው ማታ ሐሳቡ አይሰበሰብለትም። ቀኑንም ምሽቱንም በኸይር ስራ ልናሳልፍ አላህ ለይለቱል ቀድር እንዲወፍቀን ሌት ተቀን ልንለምነው ይገባል። ከጋፍሎች ልንሆን ከወረኞች ልንሆን አይገባም። ወሀከዛ ኢዕቲካፍ ላይ ያለ ሰው ምግብና መጠጥ ሊቀንስ ይገባል። ምግብና መጠጥን ማብዛት ዒባዳ እንዲከብደን ሰበብ ይሆን። እንቅልፍ መቀነስም ይጠበቅበታል። ኢዕቲካፍ ላይ ያለ ሰው የገባነው ልንተኛ ሳይሆን ለዒባዳ ነውና ቁርአን ልንቀራ፣ ዱዓ ልናበዛ፣ ሶላት ዐለ ነቢ ልናወርድ፣ ቁርአን የሚችል ሰው ካለ ሙዓረዳ ልናደርግ ይገባል። ከረመዳን ሱናዎች መሃል አንዱ ነው ሙዓረዳ ብሎ ማለት አንደኛው እየቀራ ሌላኛው እያደመጠው፣ በተራው ደግሞ ያደምጥ የነበረው እየቀራ ሌላኛው እያደመጠ ቁርአንን አብሮ መቅራትና ማድመጥ መማማር ማለት ነው። ይህ ነብዩ ከጅብሪል ጋር ያደርጉት የነበረ ሱና ነው። ከዚሁ በመነሳት በርካታ ዑለሞች ረመዳን ላይ በዚህ መልኩ ቁርአን መማማር ማድመጥ ሱና እንደሆነ ተናግረዋል። ይህንንም ሳናበዛው ኢዕቲካፍ ላይ የሆነ ሰዓት ላይ ብናደርገው የተሻለ ነው። ኢዕቲካፍ ቁጭ ብለው ሲያበቁ ቼክና ደረሰኝ ይዘው ገብተው ከመስጂድ ስራቸው የሚሰሩ አሉ። ለስልካቸው ተለዋጭ ባትሪዎችን ይዘው ገብተው ስልካቸው ከእጃቸው የማይለይ የተለያዩ አይነት ሰዎች አሉ። በተደጋጋሚ ለስራ ብለው የወጡ የሚመጡም አሉ። የጠበቀ ሐጃ ካልሆነ በስተቀር መውጣት ኢዕቲካፍን ያበላሻል። እዛው ሆኖ የዱንያን ስራ መስራቱ ደግሞ ቀልባቸው ኢዕቲካፍ እንዳልገባ ያሳያል። ኢብኑ ሐጀር ከኢማሙ ማሊክ ረህመቱላሂ ዐለይሂ እንደጠቀሱት تكره الصنائع والحرف حتى طلب العلم ብለዋል ኢማም ማሊክ ረህመቱላሂ ዐለይሂ።
ዒልም እንኳን መማር ኢዕቲካፍ ላይ ይጠላል እስከ ማለት ደርሰዋል። ኢዕቲካፍ ላይ ቁጭ ብሎ ማምረት፣ ኢዕቲካፍ ላይ ቁጭ ብሎ የእጅ ስራ መስራት፣ የአዱንያ ስራን እዛው ኢዕቲካፍ ላይ መቀጠል የተጠላ ነው ይላል። የአዱንያን ስራ ከመስራት ተርታ ሁሉ ዒልምን መድበዋል ኢማም ማሊክ። ኢዕቲካፍ የገባን ሰዎች ከኢዕቲካፍ ዓላማ ጋር የሚጻረርን ስራ ከመስራት ልንጠነቀቅ ይገባናል። አዱንያን ልንተዋት ይገባናል። ዘመናዊ ስልኮችን ቤት አስቀምጦ መግባት ነው። ካልተቻለም ከኔት መቋረጥ ነው ለ10 ቀን። ዒልም መማሩን በተመለከተ ሌላ ጊዜ ማያገኙት አይነት ዒልም ከሆነ መማር ይቻላል ኢንሻአላህ ተዓላ። ሌላ ጊዜ ማግኘት የሚችሉት አይነት ዒልም ከሆነ አንገትን ደፍቶ ዒባዳ ላይ፣ ዝክር ላይ፣ ዱዓና ቁርአን ላይ ማሳለፉ የተሻለ ነው። አላሁመ ኢላ አንዳንድ መሰረታዊ የሚባሉ ምናልባትም ከኢዕቲካፍ ጋር የተያዙ የሆኑ ትምህርቶችን ብንጠይቅ ብንማር ምንም ማለት አይደለም። እዘን ዑለሞች ዒልም እንኳን መማር ይጠላል እስከ ማለት ደርሰዋል። ሙሉ በሙሉ መሕድ በሆነ ዒባዳ ልናሳልፍ ይገባል ማለታቸው። በዘመኑ ያለው ወጣት ለረፍት የገባ ነው ይመስል፣ ለመታወቅ የገባ ነው ይመስል ተቀጣጥሮ ሁሉ እኔ ገሌ የሚባለው መስጂድ ነው የምቀመጠው፣ አንተ የት ነው ኢዕቲካፍ መድገባው ያሉ ተጠራርተው ነው የሚገቡት። ስራ የሌላቸው ሁሉ ቀን ላይ መተው ኢዕቲካፍ ከተቀመጡ ሰዎች ጋር ሲያወሩ ይውላሉ። ሌሎች ደግሞ ቀን ሲሰሩ ብለው ማታ ላይ የሚወዱት ጓደኛቸው ኢዕቲካፍ የገባበትን መስጂድ እየፈለጉ ሄደው ከሱ ጋር ያወሩ ያድራሉ። ጊዜያችንን አናቃጥል። የረሱልን ሰለላሁ ዐለይሂ ወሰለም ሱና በሌላ ልንቀይረው አይገባም። ሌላኛው ኢዕቲካፍ የገባ ሰው ምንድነው መጠቀም የሚችለው? መገልገል የሚፈልግበትን ዕቃ ይዞ መግባት ይችላል ወይ የሚለውን ስናይ ቀደም ሲል በተጠቀሰው ሐዲስ አቡ ሰዒድ አልኹድሪ ረዲየላሁ ዐንሁ ወአርዳህ ከነብዩ ጋር የመሐለኛውን የረመዳን 10 ቀኖችን ኢዕቲካፍ ተቀምጠን ለንወጣ ዕቃችንን ስንሰበስብ ነብዩ አለይሂ ሰላቱ ወሰላም ተመለሱ፣ የመሐለኛው 10 ላይ ከኔ ጋር ኢዕቲካፍ የተቀመጠ ሰው ኢዕቲካፉን ይቀጥል፣ ለይለቱል ቀድር ገና ወደፊት እንደሆነች ምልክቷንም በለይለቱል ቀድር ዕለት ውሃና ጭቃ ላይ ሱጁድ ሳደርግ አላህ አሳይቶኛል ብለዋል። ከዚህ ሐዲስ እንደምንረዳው ለመብላትና ለመጠጣት የሚያስፈልጉ ዕቃዎችን ይዞ መግባት እንደሚቻል እንረዳለን። እንደዚሁ እናታችን አይሻ ረዲየላሁ ዐንሃ ለነብዩ መስጂድ ውስጥ ኸይማ ወይም ማረፊያ መለስተኛ ድንኳን ትተክል እንደነበረ ሐዲስ ላይ ተነግሯል። በመሆኑም ኢዕቲካፍ የሚገባ ሰው መሰረታዊ የሚባሉ መገልገያዎችን ይዞ ቢገባ ችግር የለው። ልብስ ይዞ ቢገባ ችግር የለው። ምግብ የሚጠቀምባቸው ሳህኖችን አንድ ጥግብ ያስቀምጥ። እንደዚሁ ደግሞ መሃል ላይ ጋደም ሲል የሚያነጥፈው የሚያርፍበት ልብስ ቢኖረውና መስጂድ ውስጥ ይዞ ቢገባ ችግር የለውም። ወላኪን ሁሉም ብርድ ልብሱን፣ ፍራሹን፣ ትራሱን ይዞ ይምጣ ማለት አይደለም። ቀለል ያለ እረፍት ለማድረግ የሚያስችሉ ምንጣፍ ነገሮችን ይዞ ቢገባ ችግር የለም። ባለንበት ጊዜ በተለይ ከሰው ብዛት አንፃር ከሰው ብዛትና ከመስጂዶች ጥበት አንፃር ትራሽ ፍራሽ ይዘው የሚገቡ ሰዎች ሌሎች ሰጋጆችን ሊያስቸግሩ ይችላሉ። ለማረፍ የተዘጋጀ ቦታ ካለ ሁሉንም ነገር ይዘው ቢመጡ ምንም ማለት አይደለም። ለነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፋቸው ላይ አልጋ ይገበላቸው እንደነበረ፣ ፍራሻቸውን እንጥፍላቸው እንደነበረ ተነግሯል። ይህ የሚደረገው ኸይማቸው ላይ ነው። መስጂዱ ውስጥ እሳቸው ገለል ብለው አላህን ሊያመልኩበት የተዘጋጀው ኸይማ ላይ ድንኳናቸው ላይ ማለት ነው። መስጂዱ ላይ የሚሰገድበት የሚቀረበት ዒባዳ የሚደረግበት ቦታ ላይ ማለት አይደለም። ኢዕቲካፍ ላይ ያለ ሰው ከኢዕቲካፍ መውጣት ይችላል ወይ የሚለውን ስናይ እናታችን አይሻ ረዲየላሁ ዐንሃ ነብዩ ኢዕቲካፍ ላይ ሆነው ጭንቅላታቸውን ወደኔ ክፍል ወጣ በማድረግ ጸጉራቸውን አጥባቸው አበጥራቸው ነበር፣ ቤት የግድ ለሆነ ጉዳይ እንጂ አይገቡም ነበር ትላለች ረዲየላሁ ዐንሃ ወአርዳሃ። እንደዚሁ ኢዕቲካፍ ላይ ላለ ሰው ሱናው በሽተኛ አለመጠየቅ፣ ጀናዛን አለመከተል፣ ሴትን አለመንካት የግድ ለሆነ ጉዳይ እንጂ አለመውጣት ነው ብላም ተናግራለች። وهكذا الإمام ابن قدامة رحمة الله عليه የግድ ለሆነ ነገር መውጣት እንደሚቻል በዑለሞች መሃል ኺላፍ የለም አሉ። ለምሳሌ ለመጸዳዳት፣ ለሽንት መውጣት፣ ምግብና መጠጥ የሚያመጣለት ሰው ከሌለ ለመብላትና ለመጠጣት መውጣት ችግር የለውም፣ ኢዕቲካፍን አያበላሽማ። እንደዚሁ አላህ ዋጅብ ያደረገበትን ነገር ለማድረግ ለምሳሌ ጁምዓ ለመስገድ ቢወጣም ችግር የለውም አሉ። እተን ዋጅብና የግድ የሆኑ ነገሮችን ለማድረግ መውጣት ይቻላል። ለጁምዓ ሶላት ይወጣል መስጂዱ ላይ ጁምዓ ከሌለ። እንደዚሁ ደግሞ የሰው ልጅ ማድረግ የግድ የሚሆንበት ነገር ሊኖር ይችላል። ለመጸዳዳት፣ ጀናባ ከሆኑ ለመታጠብ መውጣት ይቻላል።
እንደዚሁ ምግብ የሚያመጣለ ሰው ከሌለ ወጥቶ ማምጣት ይችላል። መስጂድ ውስጥ መብላት የማይቻል ከሆነም ከመስጂድ ወጥቶ መብላት ይችላል። ጀናዛን መሸኘት የታመመን ሰው መጠየቅ በተመለከተ በዑለሞች መሃል ኺላፍ አለበት። አንዳንድ ዑለሞች ዒባዳ ነው አልፎ ሁሉ ዋጅብ ሊሆን ይችላልና ዒባዳ አይከለከልም። በመሆኑም ኢዕቲካፍ ላይ ያለ ሰው በሽተኛም ቢጠይቅ ለዚህ ብሎ ቢወጣ ጀናዛን ቢሸኝ ለዚህ ብሎ ቢወጣ ችግር የለውም ይላል። የነቢዩን ኢዕቲካፍ በምናይበት ጊዜ በሽተኛን ለመጠየቅ ብለው ከመስጂድ አይወጡም ነበር። በዚህ መልኩ በር መከፈቱ ሰዎች ያለ በቂ ምክንያትም ጭምር ሊወጡ ሰበብ ሊሆን ስለሚችል በሽተኛውን የሚጠይቀው ሰው እስካለ ድረስ ጀናዛውን የሚሸኘው ሰው እስካለ ድረስ አለመውጣቱ ይሻላል እንላለን። በተለይ አይሻ ረዲየላሁ ዐንሃ السنة على المعتكف ألا يعود مريضا ولا يشهد جنازة ብላለች። ሴቶች ኢዕቲካፍ መቀመጥ ይችላሉ ነው የሚለውን ስናይ እናታችን አይሻ ረዲየላሁ ዐንሃ ባስተላለፉት ሐዲስ መሰረት ቡኻሪ ላይ እንዳለው ነብዩ አለይሂ ሰላቱ ወሰላም እስኪሞቱ ድረስ የመጨረሻ 10 የረመዳን ቀኖችን ኢዕቲካፍ ይቀመጡ ነበር። ከሳቸው በኋላም ምስቶቻቸው ኢዕቲካፍ ተቀመጡ ብላለች ረዲየላሁ ዐንሃ ወአርዳሃ። وهكذا በሌላ ሐዲስም ለነብዩ ኢዕቲካፍ ሲቀመጡ የሚያርፉበትን ኸይማ አዘጋጀሁኝ፣ ሐፍሳም ማስፈቅዳኝ ለሷ ሌላ ድንኳን ተከለች የሚል ሐዲስም አለ። የነብዩ ሰለላሁ ዐለይሂ ወሰለም ምስቶች ከነብዩ ከራሳቸው ጋር ኢዕቲካፍ የሚቀመጡበት ሁኔታ ነበረ ማለት ነው። ከዚህም በመነሳት ዑለሞች ረህመቱላሂ ዐለይሂም ሴት ልጅ ኢዕቲካፍ መቀመጥ ትችላለች። ልክ እንደ ወንዶች ጀማዓ ያለበት መስጂድ ላይ መቀመጥ ይወጅብብሻልም አንላትም። ማንኛውም መስጂድ ላይ መቀመጥ ትችላለች። ቤቷ ውስጥ ግን መቀመጥ አትችልም ብላ። ከዚህ እንደምንረዳውም ሴት ልጅ በመሰረቱ ኢዕቲካፍ መቀመጥ ትችላለች። ወላኪን ሒጃቧን መጠበቅ አለባት። ከወንድ ሙሉ በሙሉ የተለየና ገለል ያለ ቦታ የተዘጋጀላት ሊሆን ይገባል። ኢዕቲካፍ በመቀመጧ ራሷም ለፊትና የምትዳረግ መሆን የለበትም። ሌሎችም ፊትና ላይ እንዲወጥቁ ሰበብ መሆን የለባትም። ባለትዳር ከሆነች ባሏን ማስፈቀድ አለባት። ከወላጆቿ ጋር የምትኖር ከሆነ ወላጆቿን ኃላፊዋን ማስፈቀድ አለባት። የምትቀመጥበት ቦታ ሰላም ያለው ቦታ መሆን አለበት። እነዚህ ከተሟሉ ሴት ልጅ ኢዕቲካፍ ትቀመጥ ችግር የለው። ወላኪን ኢዕቲካፉ ዓላማ ምንድነው? እህቴ ራስሽን ነፍስሽን ልጠይቂ ይገባል። ጥቂት የማይባሉ እህቶች ኢዕቲካፍ ብለው ወጥተው መስጂድ ላይ ተሰባስበው ሲያወሩ ማላ ያዕኒ ውስጥ ሲገቡ ነው የሚታይ። አልፎ ሁሉ አንዳንድ የሀገራችን የወንድና የሴት መስጂድ ጎንና ጎን የሚሆንበት ወይም ባላሜራ የሚለይባቸው መስጂዶች ላይ እንደሚታየው እጅግ በጣም ከኢዕቲካፍ ጋር የሚጻረር ሁኔታ እንዳለ ነው የሚሰማው። ሴት ልጅ ለኢዕቲካፍ ከተቀመጠች ልክ ወንዶች ላይ እንዳልነው አደቡን ጠብቃ ሊሆን ይገባል። ገለል ብላ ተቀምጣ ዒባዳ ላይ ተርኪዝ አድርጋ የአዱንያን ወሬ ርቃ ከሰዎች ሸሽታ ለአኺራዋ ስንቅ ሰንቃ ቀብርን አኺራን አስታውሳ ተስተካክላ ልትወጣ ከሆነ ከላይ የተጠቀሱ ሸርጦች ከተሟሉ በትገባ ችግር የለው። ባለንበት ጊዜ ፊትና በጣም ያሰጋል። በተሐጁድና በተራዊህ ስም ወጥተው አላህ ወደማይወደው ቦታ የሚሄዱም አሉ። አላህ ይጠብቅሽና ኢዕቲካፍም ላይ ተገብቶ ከዚህ ማይተናነስ የተለያዩ ፈሳዶች አሉ። ቤታቸው ላይ ቤተሰብ የሚቆጣጠራቸው አደብ የሚያስተምራቸው ታዳጊ የሆኑ እህቶች ከቤት ወጥተው ኢዕቲካፍ ላይ አላህን የማይፈሩ ሰዎች የሆነ ያልሆነ ነገር የሚያስተምሩበት ሁኔታም አለ። ኢዕቲካፍና ተሐጁድ ተራዊህን መዝናኛ ሁሉ የሚያደርጉ ኢማን ቀልባቸውን ያላረጠበው ሰዎች አሉ። እንዲህ አይነት ሰዎች ካሉበት መስጂድ ላይ ኢዕቲካፍ ከማድረግ ርቆ ቤት መቀመጡ የተሻለ። ሌላው ኢዕቲካፍ ላይ ያለ ሰው ሽቶ መጠቀም ፀጉሩን ማበጠር ይችላል የሚለውን ስናይ ነዓም ነቢያችን አለይሂ ሰላቱ ወሰላም ኢዕቲካፍ ላይ ሆነው አይሻ ረዲየላሁ ዐንሃ ፀጉራቸውን ወደኔ ክፍል ገባ አድርገው አበጠራቸው ነበር ብላለች። ከዚህ በመነሳት ኢብኑ ሐጀር ረህመቱላሂ ዐለይሂ ኢዕቲካፍ ላይ ያለ ሰው ሰውነቱን ቢያጸዳ ሽቶ ቢቀባ ገላውን ቢታጠብ መላጨት የሚቻለውን የሰውነቱን ፀጉር ቢላጭ ቢዋብና ቢቆነጃጅ ምንም ችግር የለውም። ተረጁል ፀጉር ማጠብና ማበጠር ከነብዩ ከተገኘ ፀጉርን ማበጠር የመዋብና የመቆነጃጀት አንድ ምሳሌ ነው። መዋብ ውስጥ ይካተታል የሚባል ነገር ሁሉ ማድረግ ይቻላል። መስጂድ ውስጥ ሆኖ ፀጉር ማበጠር መስጂድ ላይ ፀጉር ተራግፎ መስጂድን ሊያቆሽሽ ስለሚችል መራቁ የተሻለ ነው። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም መስጂድ ላይ ሆነው አንገታቸው ግን ወደ አይሻ ክፍል ገባ አድርገው ፀጉራቸውን ያበጥሩ የነበሩ። ይህን ከሐጃ ነው ብለው ሙሉ በሙሉ ከኢዕቲካፍ ስፍራቸው አልወጡም ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ ወጣቱ አንዴ ፀሐይ ለመሞቅ ሌላ ጊዜ ደግሞ ለሆነ ነገር ያለ በተደጋጋሚ ከኢዕቲካፉ ሲወጣ ይታይ።
መስጂድ ውስጥ ሆኖ ራሱ አንድ ስፍራ ሊኖረን ይገባል። ከመስጂዱ መውጣት ብቻ ሳይሆን መስጂድ ላይ ልክ ኢዕቲካፍ እንደገባን የኔ የኢዕቲካፍ ቦታዬ እቺ ናት ብሎ አንድ ቦታ መያዝ ያስፈልጋል። እዛ ላይ መርጋት ይጠበቅብናል። መስጂዱ ላይ ራሱ ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ ማለቱ አስፈላጊ እንዳልሆነ ነው ነብዩ ኸይማ ላይ ከመቀመጣቸው ምንረዳው። መስጂዱ ላይ ያለውን ሰው በሙሉ ጓደኛ የሚያርጉ ሰዎች አሉ። ከመግሪብ እስከ ኢሻ አንደኛው ጋር ነው፣ ከኢሻ በኋላ ሌላኛው ጋር ነው። ወሃከዛ المقصود እዚህ የተፈለገው ኢዕቲካፍ ላይ ያለ ሰው ንጽህናውን መጠበቅ ይችላል፣ ይጠበቅበታል። ገላውን ሊታጠብ፣ ጥርሱን ሊፍቅ፣ ሽቶ ሊጠቀም ይገባል። ኢዕቲካፍ የገባ ሰው ኢዕቲካፉን ማፍረስ ቢፈልግ እንዴት ይታያል የሚለውን ስናይ ቡኻሪ ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም 10 ለዋኺር ላይ ኢዕቲካፍ ገቡ። አይሻ ረዲየላሁ ዐንሃ ለነብዩ ሰለላሁ ዐለይሂ ወሰለም ማረፊያ ኸይማቸውን አዘጋጀሁኝ። ሐፍሳ መታ እንደዚሁ አስፈቅዳ ኸይማ ማረፊያ አዘጋጀች። ዘይነብ ቢንቱ ጀሕሽ መታ ማረፊያ ኸይማ አዘጋጀች። ነብዩ አለይሂ ሰላቱ ወሰለም ንጋት ላይ ይሄን ሲያዩ ምንድነው ብለው ጠየቁ። የሐፍሳ የዘይነብ የምስቶችህ ኸይማ ነው ተብሎ ተነገራቸው። ይሄን ነብዩ ሰለላሁ ዐለይሂ ወሰለም አልብረቱ ረውነ ቢሂን እነዚህ ኸይማዎች እነዚህ ድንኳኖች እንደ ውስጣቸው ላይ ኸይር ያለ ኸይር ታስቦ የተሰሩ ይመስሏቸዋል እንዳሉ የፉክክር ስራ እንዳይሆን በቅናት መንፈስ የተጀመረ እንዳይሆን በዛ አመት ነብይ ከዛም ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፋቸውን ተተወጡ። ይሄን ኢዕቲካፋቸው ሸዋል ላይ ቀዳ ወጡ ተብሎ የጀመሩትን ኢዕቲካፍ ተውት ማለት ነው። ቀዳ ወጡት ከሚለው እንደምንረዳው ኢዕቲካፍ ዋጅብ ነው ማለት እንችላለን ወይ የሚል ጥያቄ ሊነሳ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም አንድን ስራ ከጀመሩት ከዳር ያደርሱት ስለነበረ ነው። ሱናን ከጀመሩት ጀምረው ካቋረጡት ቀዳ ማውጣቱም እንደዛው ሱና ይሆናል እንላለን እንጂ ይሄን በሸዋል ከፍለዋልና ዋጅብ ነው ማለት አንችልም። ከዚህ ሐዲስ እንደምንረዳው ኢዕቲካፍ በመነየት ብቻ ግዴታ አይሆንም። ኢዕቲካፍ ለመግባት ነይቼ የነበረ ተብሎ ዋጅቦብኛል በዛው መከመል አለብኝ አይባልም። የነየተ ሰው ንያውን ቢያሟላ መልካም። 10 ቀን ኢዕቲካፍ እቀመጣለሁ ብሎ የገባ ሰው 10ን ቀን ቢቀመጥ ጥሩ ነው። ትቶት ግን ቢወጣ ገብተሃል መውጣት አትችልም አንል። ለዚህ ነው ኢብኑ ቁዳማ ረሕመቱላሂ ዐለይሂ ወኢነዋ ኢዕቲካፈ ሙደትን ለም ተልዘምሁ ፈኢን ሸረዐ ፊሃ ፈለሁ ኢትማሙሃ ወለሁ አልኹሩጁ ሚንሃ መታ ሻአ። አንድ ሰው ኢዕቲካፍ ቢነይት ያን የነየተውን ጊዜ ሙሉ በሙሉ ኢዕቲካፍ መቀመጡ ዋጅብ አይሆንበትም ስለነየተው ብቻ። ኢዕቲካፍ ቢገባና የነየተውን ጊዜ መቀመጥ ቢጀምርም ማሟላቱም ዋጅብ አይሆንበትም። በፈለገው ጊዜ አቋርጦ መውጣት ይችላል። ይሄን የምንለው ኢዕቲካፉ ነዝር እስካልሆነ ድረስ ነው። ኢዕቲካፉ ነዝር ከሆነ 10 ቀን ኢዕቲካፍ ለመቀመጥ ለአላህ ነይቻለሁ ተስያለሁ ካለን ከጀመሩ መሙላቱ ግዴታ ይሆናል። አመቻችቶ መጀመርም ግዴታ ይሆናል። ከነዝር ውጭ ያለው ኢዕቲካፍ ከሆነ ነይቶ መተውም ችግር የለውም። ከጀመሩት በኋላ ሳያሟሉ ማቋረጥም ችግር የለውም። በላጩ ግን የጀመሩትን ኸይር ስራ መከመል ነው። እጅግ በጣም ብዙ ሰዎች 10ን ቀን ሙሉ መቀመጥ ስለማይመቸኝ አልገባም ይላሉ። ከገቡ በኋላም የተለያዩ እንዲወጡ የሚያደርጓቸው ነገሮች የገጠሟቸው ሲቸገሩ እናያለን። በዲናችን ዋጅብ ያልሆነን ነገር ከቻልንና ከፈለገን እናደርጋለን። ከተቸገረን ብንተው ምንም ችግር የለውም። በመሆኑም 10 ቀን እቀመጣለሁ ብሎ ነይቶ የገባ ሰው እንዲወጣ የሚያደርገው ነገር ካለ መውጣት ይችላል። ያለፉ የተቀመጣቸው ቀኖችን አጅር ይዞ ይወጣል። ሙሉ በሙሉ ተበላሽቷል ዜሮ ሆኗል አይባል። ብዙ ሰዎች ኢዕቲካፍ ከወጣ ኢዕቲካፍ ተበላሽቷል ሲሉ ነው የምንሰማው። የ10ን ቀን ሙሉ አጅር አታገኝም ማለት እንጂ ያለፉ ቀኖች አጅር ተበላሽተዋል ዜሮ ሆኗል ማለት አይደል። ሌላው ኢዕቲካፍ የሚያበላሹ ነገሮች ምንድናቸው የሚለውን ስናይ በአንደኛ ደረጃ ኢዕቲካፍ ላይ ያለ ሰው ከተቃራኒ ጾታ ጋር መገናኘትን መተው ይጠበቅበታል። ኢዕቲካፍ ላይ ሆኖ ግብረ ስጋ ግንኙነት ማድረግ በሁሉም ዑለሞች ስምምነት ሐራም ነው። አላህ ተባረከ ወተዓላ ወላ ቱባሽሩሁነ ወአንቱም ዓኪፉነ ፊል መሳጅድ ብሏል። ኢዕቲካፍ ላይ ሆናችሁ ሚስቶቻችሁን አትገናኙ ብሏል። ሆን ብሎ ኢዕቲካፍ ላይ ሆኖ ግብረ ስጋ ግንኙነት የፈጸመ ሰው በሁሉም ዑለሞች ስምምነት ኢዕቲካፉ ይበላሻል። ረስቶ ከሆነ ይበላሻል አይበላሽም በዑለሞች መሃል ኺላፍ አለበት። ሆኖም እንደ ሌሎች ነገሮች ግብረ ስጋ ግንኙነት በመርሳት የሚደረግ ነገር አይደለም። ይሄን አንደኛውና ትልቁ ኢዕቲካፍ የሚያበላሽ ነገር ቢኖር የግብረ ስጋ ግንኙነት ነው። ኢዕቲካፍ ላይ ሆነው ለተለያዩ ለበቂ ምክንያቶች ቤት ሊገቡ የሚችሉ ሰዎች ኢዕቲካፍ ላይ ሆነው ቤት በገቡበት ሰዓት ሚስቶቻቸውን ከመንካት፣ ከመጨበጥ፣ ከመሳም መጠንቀቅ ይገባቸዋል። ወሀከዛ ያለ በቂ ምክንያት ከኢዕቲካፍ ቦታ መውጣትም
ኢዕቲካፍን ያበላሻ። ለበቂ ምክንያት መውጣት ምንም ችግር የለውም። መስጂድ ላይ ሆነው ኢዕቲካፍ ላይ ሆነው በተኙበት የዘር ፈሳሽ ቢወጣ ምንም ችግር የለውም። በመጨረሻም የነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ባጭሩ ምን ይመስል ነበር የሚለውን ስናይ በሁሉም ነገር ነብያችን አለይሂ ሰላቱ ወሰላም አርአያችን ሊሆኑ ይገባል። እስኪ ሞቱ ድረስ ኢዕቲካፍን ትተው አያውቁም። በዘመኑ ያሉ ሰዎች ኢዕቲካፍን ትተዋል። እጅግ በጣም ጥቂት የሆኑ ሰዎች እንጂ ኢዕቲካፍ አይገቡም። ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው የመጀመሪያውን የረመዳን 10 ቀን ኢዕቲካፍ የተቀመጡበት ሁኔታም አለ። የመሐለኛውን የተቀመጡበት ሁኔታም አለ። በብዛት የተቀመጡት የመጨረሻውን 10 ቀኖችን። ሌላ ጊዜ ደግሞ በሸዋል 10 ቀን የተቀመጡበት ሁኔታ አለ። ኢዕቲካፋቸውን ትተው የወጡበት አመት ላይ ቀባ ያወጡበት የሸዋል ኢዕቲካፍ ማለት ነው። ኢዕቲካፍ መግባት ሲፈልጉ ፈጅር ሰግደው ለኢዕቲካፍ ወደ ተዘጋጀላቸው ቦታ ይገቡ ነበር። መስጂድ ላይ ሁሉ ከመሆናቸው ጋር ራሱን የቻለ ኸይማ ተዘጋጅቶላቸው ሙሉ በሙሉ ከሰዎች ርቀው በመልካም ስራ ያሳልፉ ነበር። ኢዕቲካፍ ላይ ሆነው ከምስቶቻቸው ጋር በጭራሽ ይነካኩ ይሳሳሙ እንዳልነበረ ተነግሯል። ለሐጃ በወጡበት ጊዜ ሁሉ መንገድ ላይ በሽተኛው እንኳን ቢያጋጥማቸው ይጠይቁ እንዳልነበረ ተነግሯል። ከዚህ የምንረዳው ሙሉ በሙሉ ኢዕቲካፍ ላይ ገባ ሰው ከዱንያና ከሰዎች መራቅና መቋረጥ እንዳለበት። ኢላ ገይሪ ዛሊክ ሰፋ ባለ መልኩ የነብዩ ሰለላሁ ዐለይሂ ወሰለም የኢዕቲካፍ ሁኔታ በመረዳት በዛ መሰረት ኢዕቲካፍ ልናደርግ ይገባናል። በመጨረሻም ሙዕተኪፍ የሆንክ ወንድሜ ሆይ እህቴ ሆይ በአካላችን ከዱንያ እንደወጣ ነው ቀልባችንም ከዱንያ ሊወጣ ይገባል። ቀልብ የሚያስተካክል ነገር ላይ ጊዜያችንን ልናሳልፍ ይገባል። ዋናውና ትልቁ ጭንቃችን የአላህን ሪዳና ውዴታ ማግኘት ላይ ማትኮር ሊሆን ይገባል። ኢዕቲካፍ ላይ ሆኖ ቀልቡ ያልተሰበሰበለት ሰው የዱዓን የዒባዳን የዝክርን ጥፍጥና ያላገኘ ሰው ነፍሱን ሊመረምር ይገባል። በአካል ብቻ ኢዕቲካፍ መቀመጡ ምንድነው ፋይዳ? ኢዕቲካፍ ላይ በምንሆንበት ጊዜ ሁሉም ወቅት ውድ ከመሆኑ ጋር ሊነጋጋ አካባቢ ላይ ያለውን የሌሊቱን መጨረሻ ሰዓት አላህን በመማፀን እስትግፋር በማድረግ አላህን በማወደስ ልታሳልፉት ይገባል። ብዙ ሰዎች ኢዕቲካፍ የገቡት ለእንቅልፍና ለረፍት ይመስላል ሁኔታቸው ሲታይ። እያንዳንዷ ደቂቃ ለይለቱል ቀድርን በመፈለግ ዱዓ በማድረግ አላህን ተባረከ ወተዓላ በማወደስና በማላቅ ልናሳልፈው ይገባል። ወሀከዛ የኢኽላስ ጉዳይ ላይ ያሳስበን ይገባል። ብዙ ሰዎች ኢዕቲካፍ ይገባሉ፣ እገሌ ኢዕቲካፍ ገብቷል፣ እገሌት ኢዕቲካፍ ገብታለች ሊባልላቸው ፈልገው ነው። አላህ ይጠብቀን። ወይም ደግሞ ጓደኞቻቸው ስለገቡ ብቻ ነው የሚገቡት። ኢኽላስ የሥራችን መሰረት ነው። መሰረት የሌለው ቤት የለም። ያለ መሰረት ቤት እንደማይቆመው ሁሉ ያለ ኢኽላስ መልካም ስራ ሊኖርና ተቀባይነት ሊያገኝ አይችልም። ለኢኽላስ ከሚረዱ ነገሮች መሃል አንዱ መልካም ስራን መደበቅ ነውና በተቻለን ያክል ኢዕቲካፍ ስንገባ ለሰዎች አናሳውቅ። ራሳችን ሰውረን 10ን ቀን ከአላህ ጋር አሳልፈን መልካም ስራ ሰርተን እንመለስ። ከሰዎች መራቃችን አድራሻችን ማጥፋታችን የሚያስከትለው ችግር እስከሌለ ድረስ ስልካችንን እንዝጋ። ዳዕዋ ላይ ዒልም ላይ ያሉ ሰዎች ሁለቱን ማጣጣም ከቻሉ ጥሩ። ኢዕቲካፍ ተቀምጠው ለራሳቸውም ዒባዳ እያደረጉ ኡመታቸውን መኻደም አጠቃላይ የሆነውን መስለሓ ጎን ለጎን ማስኬድ ከቻሉ ጥሩ። እነሱ ኢዕቲካፍ ገብተው ኡማው የሚያገለግለው ለጥያቄው መልስ የሚሰጠው የሸሪዓ አህካሞችን የሚገልጽለትና የሚያብራራለት የሚያስተምረውን ሰው የሚያጣ ከሆነ በማስተማር የሚገኘው አጅር ለግል ቁጭ ብሎ ዒባዳ ከማድረግ የሚበልጥ አጅር ነውና ማስተማራቸው ላይ ይቀጥሉ። ባሉበትም ኢዕቲካፍ ቁጭ ብለውም ሁለቱን ለማጣጣም ሙከራ ያድርጉ። ባሉበት ሁሉ በሄዱበት ሁሉ አላህን ይፍሩ። ለሰዎች እንደ ሻማ እያበሩ ለራሳቸው ሊቀልጡና ሊቃጠሉ አይገባም። ኢዕቲካፍ የተቀመጠ ሰው በራሱ ተደንቆ ሌሎችን ሊንቅ አይገባም። ኢዕቲካፍ መቀመጡና መስጂድ ሄዶ መተኛቱ አይደለም፣ ዋናው ቀልብ ነው። ኢነማ የተቀበሉ ላሁ ሚነል ሙተቂን ተብሏል። አላህ ተባረከ ወተዓላ ስራን የሚቀበለው አላህን ከሚፈሩት ነው ተብሏል። ኢዕቲካፍ ተቀምጫለሁ ኢዕቲካፍ ልገባ ነው ብለው ዜና የሚያወሩ ሰዎች አሉ። ያልገቡትን ሚንቁ አሉ። ኢዕቲካፍ ገብተውም ደክሟቸው አሟቸው የተኙ ሰዎችን ሚያናንቁ አሉ። ሲሰግዱ አድረው በማግስቱ ጉራ ከማውራት ወይም በራስ ከመደነቅ ፈርድ የሆኑ ሶላቶችን ሰግዶ ሱና ሶላት ባለ መስገድ ለሌሊት ባለ መቆም የተቆጩ መተኛቱ አጅሩ ይበልጣል። የሰው ልጅ ነፍሱ ከሚሰራው መልካም ስራ ድርሻ እንዲኖራት ትፈልጋለች። ሲሰግድ
ሰገደ እንድትባል ትፈልጋለች። ኢዕቲካፍ ሲቀመጥ ኢዕቲካፍ ተቀመጠ እንዲባልላት ትፈልጋለች። ሐጅና ዑምራ ሲያደርግ ሰደቃ ሲሰጥም ነፍሰ ሸይ ከእያንዳንዱ ከሰራችው ስራ ነፍሳችን ድርሻ እንዲኖራት ትፈልጋለች። ይህ ትልቅ አደጋ ነው። ሸይጣንም ከነፍስ ጋር ተጋግዞ ስራችንን ውጤት አልባ ሊያደርገው ሊያበላሽብን ይሞክራል። የሰው ልጅ ቀልቡ ደግሞ በሁለት አውሬዎች መሃል እንደምትመላለስ በግ ነው። በግን የሚጠብቃት ከሌለ እነዚህ አውሬዎች እንደሚበሏት ሁሉ ቀልባችንንም ካልጠበቅነው አላህ እንዲጠብቅልን ካለመንን ስራ መስራቱ ብቻ ዋጋ አይኖረውም። ቀልባችን ቀጥ ካላለ ካልጠራ መዳን አንችልም። يوم لا ينفع مال ولا بنون إلا من أتى الله بقلب سليم تبر ንጹህ የሆነ ቀልብ ይዞ የመጣ ሰው እንጂ ማይድንበት ቀን ነው አኺራ ቂያማ። ቀልባችን ንጹህ እንዳይሆን የሚያደርጉ በርካታ ነገሮች አሉ። አንድ ነፍስያ ናት፣ ሌላው ሸይጣን። እነዚህ ጠላቶቻችንን አላህ ተባረከ ወተዓላ እንዲይዝልን ነፍስያችንን እንዲያስተካክልልን ኢዕቲካፍ ላይ ዱዓ ልናደርግ አላህን ልንማጸን ይገባናል። ረመዳን የዱዓ ወር ነው። በተለይ የመጨረሻ 10 ቀኖች ላይ ዱዓ ልንበረታ፣ በተለይ ሌሊቱ ላይ እንደዚሁ ሊነጋጋ ሲል አካባቢ ላይ ዱዓ ልናበዛ ይገባናል። እንደዚሁ ነጠላ የሆኑ ቀኖች ላይ በዱዓ ልንበረታ ይገባናል። በተለይ አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐና የሚለውን ዝክር ዱዓ ልናበዛ ይገባናል። ትልቁ ጭንቃችን አዱንያ ላይ ስንኖር ኢዕቲካፍ ስንገባ ዋናው ዓላማችን ከአላህ ቁጣ መዳን፣ ውዴታውን ማግኘትና ጀነት መግባት ሊሆን ይገባል። ለዚህ የሚያበቃንን ኸይር ስራ ሁሉ እንደምንም ብለን እንስራ። ከዚህ የሚያርቀንና የዚህ ተቃራኒ ለሆነው ውርደት የሚዳርገንን ነገር ሁሉ እንራቀው፣ እንጠንቀቀው። አላህ ተባረከ ወተዓላ በህይወታቸው ትርፋማ ከሆኑ በአዱንያም በአኺራ አላህ መልካሙን ካዘጋጀላቸው ባሮቹ ያደርገን። هذا والله تعالى أعلم والسلام عليكم ورحمة الله وبركاته.